ስለ ቴዲ አፍሮ ሶስት መረጃዎችን ይዘናል። በመጀመሪያ ግን ሰበር መረጃ ስለ ቴዲ አፍሮ የተደረሰንን መረጃ በመጀመሪያ እናደርሳችኋለን። ብዙዎች መድረስ ያለበትን አንድ ሰበር መረጃ አስቀድሜ እጀምራለሁ። ቴዲ አፍሮ በደቂቃ ውስጥ ሪካርድ ሰበረ። የድምፃዊ ቴዲ አፍሮ አልበም በተለይ በኢትዮጵያ በደቂቃ ውስጥ በዩቲዩብ በቀጥታ ስርጭት ከ114,000 በላይ ሰዎችን በቀጥታ ስርጭት እየሰሙት ነበረ። ባለን መረጃ መሰረት በዩቲዩብ ላይ በዚህ መጠን ከ100,000 በላይ ሰዎች በቀጥታ ስርጭት አንድን ስራ ሲከታተሉ በደቂቃ ውስጥ ማለት ነው። ይህ የመጀመሪያው ነው። በቴዲም ሪከርድ ሰብሯል። ከዚህ ቀደም አርቲስት ቲቪ የቲክቶክ ክሬቲቭ አዋርድ የቀጥታ ስርጭት ሲያስተላልፍ ከ70,000 በላይ ሰዎች በቀጥታ እንደተመለከቱ ይታወሳል። በተያያዘ ዜና ደግሞ የቴዲ አፍሮ አልበም መታሰቢያነቱ ለማን እንደሆነም እንደዚሁ ተገልጿል። የቴዎድሮስ ካሳሁን ቴዲ አፍሮ ስድስተኛ የሙዚቃ አልበም ኢቶሪካ ዛሬ ሚያዝያ 8 ቀን 2018 ዓ.ም በይፋ መለቀቁ ይታወቃል። ድምፃዊ ይህንን አዲስ ስራ በሀገሪቱ በተለያዩ ጊዜያት በማንነታቸው ምክንያት ጥቃት ለደረሰባቸውና ለተፈናቀሉ ንጹሐን ኢትዮጵያውያን መታሰቢያ እንዲሆን አበርክቷል። ቴዲ አፍሮ ከአዲሱ አልበሙ ሽፋን ጋር ባጋራው ይፋዊ መልእክት ላይ እንዳሰፍረው አልበሙን ግፍ ለደረሰባቸው ወገኖች መጽናኛና መታሰቢያ እንዲሆን አሳስቧል። የጥበብ ሰው በአልበሙ ማስታወቂያ ላይ ባሰፈረው መልእክት ይህ ሙዚቃ በተለያዩ የሀገራችን ክፍሎች ማንነታቸውን ብቻ ተለይተው በግፍ ለተገደሉ ንጹሐን ወገኖቻችንና እንዲሁም ከቀያቸው ለተፈናቀሉ የአካልና የስነ ልቦና ጉዳት ለደረሰባቸው ኢትዮጵያውያን ወገኖቻችን በሙሉ መታሰቢያ ይሁንልኝ በማለት ጥልቅ የሆነ ሀዘኑንና አጋርነቱን ገልጿል። ይህ ኢቶሪካ የተሰኘውና ጥቁር አፍሪካዊነትን በሚያጎላ አርማ ያሸበረቀው ስድስተኛው አልበም የህዝብን ልብ ትርታ በማድመጥና ሀገራዊ ስሜትን በዜማ በማዋዛት የሚታወቀው ቴዲ አፍሮ ዳግም ወደ ሙዚቃው መድረክ የደመቀበት ትልቅ ስራ ነው። የጥበብ ሰውን መልእክት ተከትሎም በርካታ አድናቂዎቹ ለሰብአዊነት ያለውን ተቆርቋሪነት በማድነቅ ላይ ይገኛሉ። ቴዲ አፍሮ ዳስጣር የተሰኘ ሙዚቃ ማህበራዊ ሚዲያውን አጥለቅልቆታል። ድምፃዊ ቴዎድሮስ ካሳ ቴዲ አፍሮ ስድስተኛ ስቱዲዮ አልበም ኢቶሪካ ዛሬ ሚያዝያ 8 2018 ዓ.ም ከቀኑ 8 ሰዓት ላይ በይፋ ለህዝብ ቀርቧል። አልበሙ በተለቀቀ ጥቂት ደቂቃ ውስጥ ካካተታቸው የሙዚቃ ስራዎች መካከል ዳስጣር የተሰኘው ሙዚቃ በበርካታ ኢትዮጵያ ዘንድ ከፍተኛ መነጋገሪያ ሆኗል። ሙዚቃው በተለይ በማህበራዊ ትስስር ላይ በስፋት እየተጋራ ሲሆን በርካታ አድማጮች ስራውን ስሜት የሚነካና ጥልቅ መልእክት የያዘ መሆኑን እየገለጹ ይገኛሉ። ኖር ሬዲዮ እንደተመለከተው ከሆነ ሙዚቃውን ካዳመጡ ታዳሚዎች መካከል የተወሰኑት ስራው እጅግ ልብ የሚነካና ውስጣዊ ህመምን የሚፈነቅል ነው ሲሉ አስተያየታቸውን ሰጥቷል። አንድ አስተያየት ሰጪ ዳስጣር አስለቅሶኛል፣ ውስጤን አንድዶታል፣ የማይፈነቅለው ህመም የለም፣ ከአይምሮ በላይ ነው ሲል ለሙዚቃ ያለውን አድናቆት ገልጿል። ሁለት ሰበር መረጃዎች ደርሰውናል። የመጀመሪያው ቬሮኒካ የሞት ዛቻ በቴዲ ምክንያት የሞት ዛቻ ተደርጎብኛል፣ በጣም የተዛተብኝ ነው የሚል እና ምላሽ የሰጠችበት ጉዳይ በመጀመሪያ ደረጃ ዚያንላችሁ ቀርበን ቀጥሎ ደግሞ ሰዋሰው መልቲሚዲያ እጅግ በጣም አስደንጋጭ የሆነ እስካሁን ድረስ የተሰራጩ የነበሩ መረጃዎችን ሁሉ ገደል የሚከት ስለ ቴዲ አፍሮ መረጃ ይዣለው ይሄው ብሎ ሙሉ መረጃ ይዞ ወጥቷል። ሁለቱንም መረጃዎች ወደ እናንተ እናደርሳለን። በመጀመሪያ ደረጃ እንግዲህ የቬሮኒካን ጉዳይ ወደ እናንተ እናቀርባለን። የመጨረሻ ትዝብቴ ይህንን ብቻ ላካፍላችሁና ይብቃኝ ይላል። እንግዲህ ከትላንትና ንጉስን ንጉስ ነው ብለን ካላከበርን ነገ አንተ መከበር ባለብህ ሰዓት አትከበርም በሚል ጽፋ ነበር። እውቀትም ዝናን በመቆጣጠር አለው ባለማለትም በድምፅም ፍቅርን በመስበክም ለህዝብ በመቆምም ሀገር በመውደድም ለተጎዱ በመድረስ ሃይማኖትን በማክበር ለቤተሰብ ቅድሚያ በመስጠት ታሪክን ለማቆም እግዚአብሔርን በመፍራትም በምንም እሱን የሚያክል የለም። ከለፉት ውስጥ አንደኛውና ዋነኛው ነው። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ ለሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ከታማኝ ሰው የሰማሁት ልንገራችሁ። ቴዲ ፈጣሪውን ስር ወይም ጸሎት ቤቱን ተመርኮ የሚውል ሰው ነው። ምናልባትም የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎች አልበም ያወጣበትን ሰዓት ስለሆነ ማንኛውንም ላይ ላለመደረብ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቁ ደግሞ ሊለቅ ሲል ሌላው ሲያወጣ ሲጠብቅ ልጆቻችን ስናወጣ እኛን ላለማስከፋት እኛ ላይ ደርበው የብዙዎችን ስራ እንዳይበላሽ ብዙ ሲያከብረን ነበረ። አሁን የሱ ሰዓት ነው፣ መልካሙን ሁሉ እንመኛለን አንተ ቅን ሰው ብላ ለቃ ነበረ። በዚህ ምክንያት እንግዲህ በጣም ዛቻ ደርሶብኛል ነው የምትለው። እንግዲህ ሌላው
ምንድነው አሁን ከሰዓታት በፊት የፖስተችው እኛ ትላለች ሰዎች በባህሪያችን በክፋት በተንኮልም በተለያዩ ጉዳዮች እንኳን ለሰው ለፈጣሪ ማንም መች ፍጡራን ነን። ትላንት በቴዲ ጉዳይ ባጋራሁት መልካም ምኞትና ምስክርነት ከማልጠብቃቸው ሰዎች የደረሱት መልእክቶች በጣም ነው የተገረምኩት። እኔ አንድ ሰው ነኝ፣ ግን ሚዲያ ላይ ወጥቶ አይወራም እንጂ እያንዳንዱ የማሳልፈው ህይወት እግዚአብሔር ባያልይዝ ኖሮ በልተውኛል፣ ገለውኛል። ብዙ ቴዎድሮስ ካሳሁን እንኳን እኔ የማትወዱትም ሰዎች ብቻችሁን ተደብቃችሁ ስራዎቹን የምታደምጡ አትችሉም እንጂ እንደሱ ብትሆኑ የምትመኙት ጥበበኛ ሰው ነው። እንኳን የቴዲን የሁሉንም ስራ በማስተዋወቅ የምታወቀው የዛኔ ምን አይነት ደግ ነሽ ብላችሁ ጽፋችሁልኝ ነበር። ይሄኔ እኮ ስለሱ መጥፎ ባወራ አምናችሁኝ ነበር አይደል? ልክ ሌሎችን እንዳመናችሁት። መጀመሪያ ቤታችሁ ተደብቃችሁ የምታደርጉት እናንተና ፈጣሪ ብቻ ነው የሚያውቀው። ኃጢአታችሁን አቁሙ። የእኛን ጉድ የሸፈነ አምላክ እንዳይታዘበን እንኳን ትንሽ እንፈር። ደግሞም ለምን መልካም ተመኘሽ ለምን መሰከርሽ ብሎ ሰው ሲታመም ያድራል እንዴ ትላለች። ሌላው የኔ ቤተሰቦች የወደዱኝን በማንነት እንጂ በሰው አይደለም። ሀ ብሎ ስመጣ የተቀበለኝ የኔ ቤተሰብ ነው። አሁንም ከፈጣሪ በታች ከኔ ጎን ያለው እሱንም ደግሞ ጠንቅቃችሁ ታውቁታላችሁ። ማንም ምንም እንዲጨምርልኝ ብዬ ማድረገው ምንም ጉዳይ አይኖረኝም። ለነገሩ አሁን አልበሙ ሲወጣ ቲክቶክ ላይ ቪዲዮ ስትሰሩበት እንገናኛለን ብላ የሳቅ ኢሞጂ ያስቀምጣለች። ቀጥላ ለምታስፈራሩኝና በውስጥ መልእክት የምትልኩ ዋ ብያለው፣ እሰይ እንኳን አሽካበትኩ ትላለች። ለማንኛውም የቴዶን አልበም በቪፒኤን እንድናዳምጠው በአክብሮት እጠይቃለሁ ትለናለች። ቪፒኤን ስናዳምጥ የተሻለ ገቢ ስለሚያገባ ነው ለዩቲዩብ ትለናለች። ሰላም ሆኑልኝ ብላ እንግዲህ ይህንን በገጿ ላይ ጽፋለች። ብዙዎች እያስፈራሯት እየዛቱባት እንደሆነ አንክሮ ሰታ ተናግራለች። ጉዳዩ እንግዲህ ተባብሶ ቀጥሏል። ሰዋሰው መልቲሚዲያ ደግሞ አንድ አስገራሚ ነገር ለቋል። ቴዲ አፍሮ በተመለከተ ሰዋሰው መልቲሚዲያ በይፋ ዝምታውን ሰብሯል። ነው የተቋሙ ሙሉ መግለጫ እንደዚህ ይቀርባል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ መልካም ምኞታችንን እየተመኘን በድርጅታችን ሰዋሰው መልቲሚዲያ እና በድምፃዊ በኩል የነበረው ውል የተቋረጠው በስምምነት መሆኑን እና ግንኙነታችን ዛሬም እጅግ ጤነኛ መሆኑን ለመግለጽ እንወዳለን። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከረጅም ዓመታት በኋላ ኢቶሪካ በሚል መጠሪያ ይዞት የመጣውን አልበም ሊለቅ በተቃረበበት ወቅት በድምፃዊውና በድርጅታችን ሰዋሰው መልቲሚዲያ መካከል የነበረው ውል መቋረጡን የሚታወስ ነው። በዚህም ከሰሞኑ ድምፃዊ ቴዲ አፍሮ ከሰዋሰው ጋር የነበረውን ውል ማፍረሱን የተመለከቱ መረጃዎች ሲወጡ ቆይተዋል። በዚህ ምክንያት በርከት ባሉ የድምፃዊ ቴዲ አፍሮ አድናቂዎች በድርጅታችን ሰዋሰው መልቲሚዲያ ወዳጆች ዘንድ ቅሬታን ፈጥሯል። ተከትሎ ድርጅታችን ስለተፈጠረው ነገር ማብራሪያ ለመስጠት ተገዷል። ድምፃዊ ቴዲ አፍሮ እና ሰዋሰው መልቲሚዲያ የአብሮ መስራት ውል የተፈራረሙት ከአልበሙ የመለቀቅ ዜና በኋላ ሳይሆን ከዛሬ 3 ዓመት ከ8 ወር በፊት ሲሆን ድምፃዊ ቴዲ አፍሮ ደግሞ የአልበም ስራውን አጠናቆ ለማስረከብ የ1 ዓመት ጊዜ ወስዶበት ነበረ። ስለዚህ በ1 ዓመት ያክል ስንጠብቀው ነበረ። ነገር ግን አሁን በመጨረሻዎቹ አካባቢዎች ላይ ከቴሌ ጥሪ ጋር በተያያዘ ገቢ ላይ ባለመስማማታችን በይፋ ከሱ ጋር የለንን ነገር አቁመናል። እሱም የሰጠነውን የቀብድ 25 ሚሊዮን ብር እንዲሁም 8 ሚሊዮን ብር የቆየበትን ጊዜ በማስመልከት 33 ሚሊዮን ብር መልሶልናል። ግንኙነታችን የሰላም ነው፣ ምንም ችግር አልተፈጠረም። የተፈጠረው ይሄ ነው። ስለዚህ እሱ ያቀረበውን ነገር ብለው በዝርዝር ለማስቀመጥ ሞክረዋል። ነገር ግን ቀደም ብሎ እስካሁንም ድረስ ቴዲ አፍሮና ባልደረቦቹ ወይም ደግሞ ማናጀሩ ጭምር ምንም አይነት መግለጫ በዚህ ጉዳይ አልሰጡም። ህዝብ መልቲሚዲያው ቢለቅም ሰዋሰው መልቲሚዲያ ይህን ጉዳይ ቢለቅም እስካሁን ድረስ አልተቀበሉም። ምክንያቱም ከቴዲ የሰማነው ነገር የለም በሚል ማለት ነው። መልቲሚዲያው እንግዲህ ሰዋሰው መልቲሚዲያ ይህንን ጉዳይ ፊት ለፊት ለቆታል። ውድ አድማጭ ተመልካቾቻችን ቴዲ አፍሮ ጉዳይ ላይ አዳዲስ የሰማናቸው ያሉ መረጃዎችም አሉ። ተጠናቅረው እስኪቀርቡ ድረስ ከደቂቃዎች በኋላ ዳግም ተመልሰን እንገናኛለን። አልበሙ እንዴት አያችሁት? ምን አዲስ ነገር አለው? እስቲ የትኛውን ዘፈን ወዳችሁት? እነዚህን ሁሉ አስቀምጡልን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሚዲያ ላይክ፣ ሰብስክራይብ ብቻ ሳይሆን ሼር በማድረግ ለብዙዎች አድርሱ። መልካም ጊዜ